ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ? ምንድን ነው የሚስማማ? እሱ ላንቺ አይነገር። ምንድን ነው? ቆይ ምን ውስጥ ያስገቡሽ? ማለት በእናትሽ አድኝ እባክሽ፣ እኔ መሞት አልፈልግም። ቆይ ተረጋጊ፣ ምንም አያደርጉሽም። ደግሞ ራሻንሽ እንደፈልገሽ የገባሽው ያዙኝ ብለሽ አይደል? እንዴት ያልሽው? ያልሰማው መስሎሽ ነው? አይ ከመንገድ ላይ ነው ያዙኝ። እንደዛ ብሎሽ ነው አይደል? እኔ አልደወልኩላቸው። ለማንኛውም የቻልኩትን ያክል እረዳሻለሁ። እባክሽ ስራ ቦታም ንገሪልኝ። ታማ ነው በይልኝ። እንዳያባሩኝ እባክሽ አሳምኝልኝ። አይዞሽ ምንም አትሆኝም። ግን እኔ አልደወልኩላቸው ምናምን ያልሽው ውሸትሽን ነው። አሰምተውኛል እነሱ። እኔን ያዙኝና ዝናን አሳያቸዋለሁ። ምሳሌ ልቀቋት ያልሽ አንቺ ራስሽ ነሽ። አይዞሽ ምሳሌ፣ እመጣለሁ። እሺ እንዳትፈሪ፣ እሺ ማንንም እንዳትፈሪ። እኔ አጎትሽ ስበር እመጣልሻለሁ። ሄሎ፣ እነማን ናችሁ? እነማን እንደሆነ ታውቃለህ? ስማኝ፣ እኔ ሞት ይሆናል እንጂ ሁላችሁንም አጠፋችኋለሁ። ይህች ሕፃን ልጅ አንድ ነገር ብታደርጓት ሰው አይተርፍም። እየዘገየ ነው። የለም እዚህ አላድርም። ቤት ማደር የለብኝ። ለምሳሌ እንግዲህ እዚህ ጋር መድብል ደርሶላታል። ውድ ቤተሰቦቻችን በጣም ደስ በሚል ሁኔታ በመጨረሻም እንግዲህ ተሳክቶለታል። እንግዲህ ቤት ውስጥ አላድርም ብሎ ሂዶ ቀጥታ ቤት ከገባ በኋላ ቅድስቴን ሲያያት ዝግጅት ብላ እየጠበቀች ነበረ። ምክንያቱ ደግሞ ትናንትና ቃል ገብቶላት ነበረ። ነገህን ጊዜ ምሳሌ ከኛ ጋር ትሆናለች ትመጣለች ብሎ ስለነበረ ቅድስቴም እንግዲህ ፏፈሽ አድርጋ ቤቱን አጽዳርታ ለቅድስቴ ያልሆነ ለምሳሌ ያልሆነ ብላ ያላትን ነገር ሁሉ አድርጋ በምትችለው ነገር እየጠበቀችው ነበረ። ግን አጋጣሚ ሆኖ እሱ ስላልተሳካለት ወይም በኤፍራታ በኩል የጀመሩት ነገር ማለት ባሰበው መልኩ ስላልሄደለት ኤፍራታም ስለታገተች ስለተያዘች ያሰበው ስላልተሳካ ቀጥታ እንዳልሆነለት አውቆ ወደ ቤት ተመልሶ ነበረ። ቤትም ሲሄድ እንግዲህ ቅድስቴ ተዘግዳጅታ እየጠበቀችው እንደሆነ ሲያይ በጣም ነው የደነገጠው። በጣም ነው የተሰማው። አመጣልሻለሁ ብዬ ቃል ገብቼላት ትናንትና እንዴት ድፍረቴ ግን እንዴት መጣሁኝ? ወንድሜን ማዳን ቢያቅተኝ ሁለተኛ ደግሞ ልጁንም እንዴት ያቅተኛል? ቆይ ህይወት ግን ምንድናት ብሎ እንግዲህ ራሱን ከብዙ ውጣ ውረድ በኋላ ውስጡ በራሱ ጋር ብዙ ነገር ከተከራከረ በኋላ ቀጥታ እዚህ ማደር የለብኝ በቃ መሞት ካለብኝ መሞት አለብኝ ብሎ ቀጥታ ተመልሶ ነው የሄደው። ከዛም ከሄደ በኋላ ዝና ጋር ሄዶ አንዳንድ ነገሮችን ተነጋግረው እንግዲህ ዝናም ለለቅሲያችን ልጅ አታስገድላት አስፈታት፣ ስለዚህ ለዛ ደግሞ እኔም ፈታ አለበለዛ ግን ወየውልህ እያለው ነበረ። ያው ዝና ለጉራና ለዛቻ መቼም አርፎ አያውቅም። በዛም እንግዲህ መድብል በቃ ዛሬማ ብሎ እንግዲህ አዳሩን የራሴ ያለዋቸውን ሁሉ ስትራቴጂ ተጠቅሟል ማለት ነው። ሞገስ ለምንድነው ማታማክረን ለምንድነው ማትናገረው ብሎት ነበረ። የማይናገርበት ምክንያት ደግሞ ሁሉም ሰው ያወቀው ነገር የመሳቃት አቅሙ የወረደ ነው ይባላል አለ ማለት ነው። ትክክል ነው። እውነት ለመናገር አንዳንዴ ለምናደርጋቸውን ነገሮች ቀርመን ለብዙ ሰው ጋር አውቁልኝ ስሙልኝ ብለን ሐሳባችንን ከተናገር ባሰብነው ሳይሆን ባላሰብነው መንገድ ያ እንትናችን ሳይሳካልን ይቀራል። ምንም ቀላል ነው ብለን እኛ ብዙ መንገዶችን ብንጓዝ እንኳን በትንሽዬ ነገር መሀል ላይ ፌል ያደርግብናል ወይም ይበላሽብናል ማለት ነው። ለዛም ነው እንግዲህ መድብል ብዙ ወሬው ለቅድስቴም ሆነ ምንድነው ቅድስቴ ራሱ ትናንትና እንዴት ነው ልታስፈታት ያሰብከው? እንዴት ነው ትመጣለኝ ብለህ በዚህ ልክ የነገርከኝ ስትለው አልተናገረም። እንዲሁም ለሞገስ እንዲሁም ዳጣ ማለት ነው። እንግዲህ ለምን ሲባል ምክንያቱ እንዳጋጣሚ ሆኖ ሰው እንዳይሆን የለም ከነዚህ ከሰዎች አንድኛቸው ቢይዟቸው እነዛ ሰዎች ቀጥታ ይሄ መድብል ያሰበው ነገር ወሬው እነሱ ስትገረፍ ተዋረዋለህ ሲገረፉ ያወሩታል ምንም እንትን ማለት ነው። እሱ ነገር ደግሞ በጣም ከባድ ነው።
ዋጋ ያስከፍላል። ስለዚህ ለዛ ነው መድብል መናገር የሚያልፈለገው። ለመናገርም ደግሞ ጥሩ አይደለም። እውነት ለመናገር ይሄ ነገር በጣም ያስተምራል። እሱ አሁን እንደ ድራማው ሳይሆን እኛ ራሱ በህይወታችን የሆነ አንዳንድ ነገሮች ሁሉ ነገር አይወራም። መስራት ያለብን ነገሮችን አንዳንዴ ነገሮችን ሰርተን ስናሳይ ነው በጣም ደስ የሚለው ማለት ነው። ቀርመን ገና በቃ እንደዚህ እኮ ነው እንደዚህ ነው ብለን ስብ ካወራን በቃ በወሬ ሆኖ ነው የሚቀረው። የሚገርማችሁ ደግሞ ነገርዮሽ የሚቀርበት መንገድ በቃ በእኛ ባላሰብነው መንገድ ነው። ወይም ደግሞ እንዴት ብዬ ልንገራችሁ ይሆናል አይደለ? በትንሽዬዋ ነገር እኛን ታስቆመናለች ማለት ነው። እሱ ነገር ዋጋም ያስከፍለናል። ስለዚህ አንዳንዴ በዝምታ ውስጥ ምናልባትም ፋውልን ብንሰራ ወይም ስህተቶችን ቢፈጠሩ እነዛን ስህተቶች በራሳችን ስለሆነ የጀመርናቸው ያለማንም ምክንያት ሙሉ የሚመጣውን ሪስኩንም ሆነ ጸጸቱንም ሁሉንም ነገር ራሳችን እንችለዋለን። ከሰዎች ጋር ግን ከሆነ ብዙ ሰዎች ጋር ወርተን በሰዎቹ በነዛ ባወራናቸው ሰዎች በኩል ከሆነ ይሄ ነገር የተበላሸብን አንደኛ ራሳችን እንወቅሳለን፣ ምን አስለፈለፈኝ ብለን፣ ሁለተኛ ደግሞ እነሱን ሁሌም ከነሱ ጋር ጠበኞች እንሆናለን። ሲቀጥል እነሱ ጋር ያለን ጥላቻ እስከ ጥግ ነው። ከዛም የከፋ ብዙ ጥላቻዎችን እናፈራለን ማለት ነው። ስለዚህ አንዳንዴ በዝምታ ውስጥ መስራት ትልቅ ነገር እንደሆነ ከመድብል በዚሁ ተምረናል፣ ከድራማው ማለት ነው። ቤተሰቦች ሌላው ኤፍራታ እንግዲህ ታግታለች። ኤፍራታና መድብል ተባብለው የነበረው በሌላ መልኩ ነበረ። ኤፍራታ እንግዲህ ቶሎ ደውላላቸው ምሳሌን ፍቷት እኔ ዝና ያለበት ልንገራችሁ ብላ ምናምን ካወሩ ምናምን በኋላ እሷ ወደ ክፍለ ሀገር ምሳሌን ወደው እንድልቅቋል ወደ ክፍለ ሀገር እንድትሄድና እንዳይዟት እንድትደበቅ እሱ ሌላውን ነገር ገንዘቡን እንደሚሰጣት መድብል ቃል ገብቶላት ነበረ። ግን እንዳጋጣሚ ሆኖ አልተሳካላትም። መንገድ ላይ ሆነ ብለው ጠብቀው ከተከታተሉ በኋላ ይዘዋታል፣ የዝና ሰዎች ማለት ነው። ወይም ማንም ሞሲሳ የሚባለው ሰውዬ ከያዟት በኋላ እንግዲህ አግተዋትኝ እየደበደቡ እያንዳንዷን ነገር እየጠየቋት ነው። ከዛም ከጠየቀችው እንግዲህ ምን እንኳን ተይዛ ቀርቶ አይደለም ገና በእንዲሁ ትለፈልፋለች። ኤፍራታ እንደምታውቋት ብዙ ነገሮችን ብላለች። ዝና ያለበት ቦታ ቀጥታ ነው የወሰጅን ስትባል እንግዲህ ስለማታውቀው ደስ የሚለው ነገር መድብልም ስላልነገራት ብዙ አጋጣሚ መድብልም ፈጣሪ አውጥቶታል ማለት ነው። እንግዲህ የሆነው ነገር ከያዟት በኋላ ሁሉም ነገር ተናግራለች። እንዴት እንደሆነ ዝና እንዴት እንደወሰዱት ከዛም አልፎ ደግሞ አሁን እንዴት እንደሄድ ልትል እንደቻለች ተናገረች እና መድብል ብር ሰጥሻለሁኝ እንዳላት ሁኔታዎችን ለማመቻቸት እንደሆነ ያለውን ነገር ሰምታለች ማለት ነው። ማለት ተናግራለች። ለማህሌትም ነግራታለች። ማህሌትም በጣም ነው የተገረመችው። አንቺ ቆይ ይሄን ያክል እንዴት ነው እነዚህን ሰዎች በዚህ ልክ የተዳፈርሻቸው እንዴት ነው? ሲቀጥል ደግሞ ምናልባት ቢሆን እንኳን በብር መደራደርም ካለብሽ ከነሱ ጋር ነው እንጂ እንዴት ከመድብል ጋር ሆነሽ እነዚህን ሰዎች እንትን ለማለት ትሞክሪያለሽ? የማይታሰብ ነገር ውስጥ ነው የገባሽው እያለቻት ነው ማለት ነው። ሌላ እንግዲህ ቅድስቴ ፏፈሽ አድርጋ ምሳሌን እየጠበቀች ነው። ትናንትና መድብል ያው ቃል በገባላት መሰረት ትመጣለች ብላ እንግዲህ እየጠበቀች ትገኛለች። ግን እስካሁን አልተሳካም። መድብልም እንግዲህ ተመልሶ ሄዷል። ሄዶም እዛ እንግዲህ የመጨረሻ ስኬቱ ነው ብለን እናስባለን። ቀጥታ አሁን ይመጣል። በሩን ከፍቶ ነው የሚገባው። ምክንያቱም ይሄኛውም ዝግጁ አይደለም። ይሄኛው ከምሳሌ ጋር ያለው ሰውዬ ምክንያቱም አንደኛ ልጅቷ ህፃናት፣ ሁለተኛ ደግሞ ከውጭ ምንም አይነት እንደዚህ ኢንፎርሜሽን ይመጣል ብሎ ስላልታሰበ ምንም እንትን አላለም ማለት ነው። ይሄን አካባቢውን መድብል እንግዲህ እንዴት ጠርጥሮ ሊመጣ ይችላል ካላችሁ ደግሞ በባለፈው አይታችሁ ከሆነ በባጃጅ ሲከታተላቸው ምሳሌን ወደ ሐኪም ቤት ይዘዋት ሄዱ። እዚህ አካባቢ ነበር መኪናው የቆመውና ሲወጣበትን መኪናው የወጣበትን አይቶታል። ወይም ልጅቷን ታቅፎ ወደ መኪናው አስገብቷ ሲሄድ አይቶታልና በእርግጠኝነት እንደሚጠረጥር አንጠራጠርም። በዛ ምክንያት ነው ብዬ አስባለሁ። ውድ ቤተሰቦች ሌላ ማህሌት እንግዲህ የውሃ ላይ ኩበት ሆናለች። ወደዛም ብትለው ወደዚህ ብትለው ነገሮች እየተሳኩላት አይደለም። አሁን ላይ ግን በጣም ነው እየተናደደች ያለችው። ውድ ቤተሰቦቻችን እስኪ ስኬቷ ምን ይሆን የመጨረሻቸው ምን ይሆን እሱን አብረን ነው የምናየው። ላይክ ሰብስክራይብ ያላረጋችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ውድ ቤተሰቦቼ እስከ መጨረሻታችሁ ሀሳብ አስተያየት ኮሜንት አስቀምጡልኝ። የእናንተስ እኔ በዚህ መልኩ ካልኩኝ እናንተ ደግሞ የተሰማችሁን ስሜት ይሆናል ብላችሁ የገመታችሁትን ለኮሜንት አስቀምጡልኝ። በኮሜንታችሁ መሰረት ደግሞ እኔ እመልሳለሁኝ። ሁሌም አብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው። መልካም ጊዜ በያላችሁ